ሰውዬ ደግሞ ምንድነው የምታንጓጓው? ምንም። እሺ አሁን ከዚህ ግቢ ትወጣለህ፣ በዛው ታድራለህ፣ ተመልሰህ እንዳትመጣ። እንዴ ቆይ ገንዘቡስ? የምን ገንዘብ? በቤት ኪራይ አይደል የተስማማነው? የአንድ ዓመት የቤት ኪራይ ልቀበልህ። ወሩ ሲሞላ ብታስወጣኝስ? አላምንም። ገንዘቡን እፈልጋለሁ። አይ ደላላ፣ ሁሉም ሰው እንደናንተ ነው ይመስላችሁ አይደል? ግን ስማኝ፣ ተመልሰህ እዚህ ግቢ እንዳትመጣ። አሁን ቀጥ ብለህ ውጣ። እሺ? ግን እንዳትጎዳ። ሂድ፣ ውጣ አልኩህ። በቃ እሺ፣ እወጣለሁ። ገልቱ ደላላ። Yes. ታዲያ እንዴ ወይኔ ቁልፍ እኮ ነው። ወይኔ ኤፍራታን በላብኝ። ሞገስ እኔ ኤፍራታ ጋር መሄድ አለብኝ። ተረጋጋ ተረጋጋ። ብዙ ተረጋጋ አለ ሞገስ። ቆይ እሺ ሰውየው ቤቱ ሴት አስቀምጦ ሌላ ሴት ጋር ምን ያስኬደዋል? ያሟል እንዴ? መርዞ ምን ሆናል? ልጅቷ ሁሉ ጊዜ እኮ ብጮ ትሰማታለህ አይደል? ይኸውልህ ወይ አስሯታል አለ ደግሞ አካል ጉዳተኛ አድርጓታል። ስለዚህ ወደ ውስጥ መግባት አለብን እያልኩ ነው። እሺ ሰውየው ቢደርስብንስ? እሺ እሱን ተው። ኤፍራታ የሆነ ነገር ብትሆንስ? እባክህ ተረጋጋ መርዞ። እኔን መነኝ እያልኩ እኮ ነው። ውስጥ መግባት አለብን ሞገስ። አሳሪ መግባት አለብን አትበለኝ። እንዴት ነው የምንገባው? በሩ እኮ ቁልፍ ነው። ሰብራን እንገባ። ቁልፍ አለኝ፣ ችግር የለም። የቤቱ ቁልፍ አለኝ እኮ። እንዴ ሞገስ ከየት አመጣኸው? ቆይ ሞገስ ሌላ ዓላማ አለ እንዴ? እባክህ ድምፅ ቀንስ። ሌላ ዓላማ እንዴት ይኖረኛል? እንዴ መርዞ ምን ሆናል? እዚህ ውስጥ እኮ ያለችው ልጅ አለች። እሷን ማዳን አለብን እያልኩ ነው። አታሳዝንም? ሞገስ ቁጭ ሞገስ እንዴት ነው? ቆይ እንደምናት በቃ
የጠይቅ ባልሽን ትወጂዋለሽ አይደል? ባልሽን በጣም ነው መውደድ ያለብሽ፣ በጣም ማፍቀር አለብሽ ባልሽ። ከኔ ጋር ስተኝ እንደ ሞት መቁጠር አለብሽ፣ እንደ ሞት። እሺ እያለቀስ እየዬ እያልሽ ነው ማድረግ ያለ። ተግባባን? ለነገሩ ይሄንን ባልት ያለሽ እንዴ? ይሄ ሆዳ እከካም ድሃ 100,000 ብር ብሎ ነው የሸጠሽ። እሺ 100,000 ብር። ለማንኛውም አሁን ተነሽና ቀበቶ ነሽ። ለምን ብለሽ አትጠይቂ። ተነሽና ቀበቶ ነሽ። ሞገስን መሄድ አለብኝ። ምን ማለት ነው? አገኛት? ልጅቷ የታለች እንዴ? እኔ ምን አውቃለሁ? ደግሞ ሰውዬው ኤፍራታ እንደፈለገ ሊጮትባት ይችላል። ስለዚህ መሄድ አለብኝ። እንዴ ምን ማለት ነው? እሺ ልጅቷ ወረቀት ስርና ቁም ሳጥን ምን ትሰራለች ነው? ወይስ አንተ እየዘረጥካችሁ ነው እንዴ? ሞገስ እስቲ ድምፅ ቀንስ። በቃ ድምጿን ተከተል። ከፈለጋት ሂድ። ሞገስ ነው ሄደ። ናውጣ አቅሻውን ለቆሽ እንተ ቤት ነው። እናንተ ድሆች እንዲህ ቫይብሬት ታደርጋላችሁ፣ ትንቀጠቀጣላችሁ እንዴ? ተመስገን ነው ጌታ ነው። ድሃን የፈጠርክ አምላክ አንተ ምን ይሳናል? እናንተ ባስኖሩ በምን እንዝናና ነበር? ምን ላድርገው? ግረፊኝ። ምን? አዎ ግረፊኝ። ለምን? ጥያቄ አትጠይቂኝ። ያልኩሽን ብቻ አድርጊ። ግረፊኝ። እኔ በእናትሽ ምንህን የፈለግሽው ቦታ ከእግር ጥፍሬ እስከ ራስ ፀጉሬ ድረስ የፈለግሽው ቦታ ይዘሽ እያገላበጥሽ ምንም ባገሽ ግረፊ። አይ እኔ ሰው ገርፌ አላውቅም። ሰው ገርፈሽ አታውቂም? ስለዚህ መገረፍ እንዴት እንደሆነ ኤፍራታ ነች። ናርቶ ተረጋጋ እንጂ ምን ሆነህ? ይኸውልህ ለእሷ እኮ ማድረግ ያለባትን ነገር ነግሬናት አይደል እንዴ? ሊተኛት ከሆነ እንድትጮታ ስምክን እንድትጠራ ነው አይደል? ስለዚህ ስምክን ከጠራች የዛኔ እንሄዳለን። አንቆይም፣ እንሄድላታለን። ቆይ አንተ በኤፍራታ ቦታ ሉላ ብትሆን እንዴት እንድታደርጋለህ? አዎ አድርጓለሁ። ይኸውልህ መርዞ የያዝነው እኮ ቀላል ነገር አይደለም፣ ትልቅ ነገር ነው የያዝነው። ስማኝ፣ ስምክን ከጠራች እንሄዳለን። አለበለዚያ ግን ይሄ ነገር ሳንጨርስ ወደ ኋላ አንመለስም። እንፍጠን። ከዚህ ክፍል ነው የምትወጣው።
እናት ድምጻችን ይሰማሻል? በተመሳሳይ ቁልፍ ልከፍተው ያዥና ያልኩሽን ነገር አድርጊ። እሺ በደንብ ግረፊኝ። ስቃይ ደስታን ይሰጠኛል። ስቃይ የሚሰጠኝ ደስታ ሌላ ምንም ነገር አይሰጠኝም። ምቾት አልወድም። ምቾት አይስማማኝም። ምቾት የሚሰጠኝ ነገር ቢኖር ህመምና ስቃይ ብቻ ነው። ስለዚህ በደንብ አድርገሽ ግረፊኝ። ከዛም እኔና አንቺ በደንብ እናደርጋለን። እሺ እሺ ፍጠኝ፣ ጊዜ የለኝም። ፍጠኝ። በደንብ በደንብ አሁን ደግሞ በዚህ በኩል ሙሉ አቅምሽን ተጠቅመሽ በደንብ አድርገሽ ግረፊ። በደንብ ይኸውልሽ እኔት ወደዚህ መውጣት ትችያለሽ? ሞገስ ምንድን ነች? ምን ውስጥ ነው የገባነው? የት ነው ኤፍራታ? ይኸውልህ ተረጋጋ። ይኸውልሽ እኔ እናት ተረጋጊ። እኛ እናገዝሽ የመጣ ነው። ቆይ እናንተ እነማን ናችሁ? እነማን ናችሁ? ድፈሯት ብሎ ነው አይደል የላካችሁ? ተናገሩ እንዴ! ይሄንን ቢላ ለምን እንዳስገባልኝ ታውቃላችሁ? እዚህ ክፍል ውስጥ ራሴን እንዳጠፋ ነበር። እኔ ግን በጭራሽ አላደርገውም። ይኸውልሽ ተደፍረሻል እንዴ? ይቅርታ የኔት፣ እኛ ልናግዝሽ ልንረዳሽ ብቻ ነው የምንፈልገው። የዚህ ቤት ተከራይ እኮ ነው። ምን አገባችሁ? ሁለታችሁም ንቅንቅ ማለታችሁ። ሁለታችሁም ከዚህ ክፍል ማንም ሰው መውጣት አይችልም። ሁለታችሁም ከዚህ ክፍል አትወጡ። ትጎኛለህ ሞገስ። ከዚህ ክፍል እንደምንም ብለህ አውጣ። ኤፍራታ ሰውየው ትዝ ይበልህ። ይኸውልህ እዚህ ክፍል ውስጥ በቀር ወይም ደግሞ ኤፍራታ አንድ ነገር ብትሆን ከኔ ጋር ነው ጸብ። ሞገስ አውሬ ናችሁ፣ ሁላችሁም አውሬዎች ናችሁ። በዚህ ነው ስጋችሁን ቆራርጥላችሁ፣ ከዛ በኋላ በላችኋለሁ።
የኔ ተረጋጊ። እኔም ለሉላ አልደውል እንዴ? ትጠይቀኛለህ እንዴ? በል ደውልላት፣ ከቻለች ፖሊስ ትጥራ። ፖሊስ ነው ያላችሁት? ፖሊስ እኮ እዚያ አይመጣም። እኔ ደግሞ ፖሊስ አልፈራም። አዎ በእግራችሁ አይደል የመጣችሁት? ልትደፍሩኝ ልትጫወቱብኝ ነው አይደል የመጣችሁት? ተናገሩ። ስንት ነው የከፈላችሁ? ንገሩኝ። በስንት ነው የተሸጥኩት? እስኪ ንገሩኝ። የኔ ተረጋጊ። እሺ ተረጋጊ። እንዳትጠጉኝ ብያችኋለሁ። እንዳትጠጉኝ። ሄሎ ሞገስ፣ ምን ሆናችሁ ነው? ድምጻችሁ ጠፋ እኮ። ሉላ እርዳታሽ ያስፈልገናል። ምን ሆናችሁ? ሰውየው መጣባችሁ? አይደለም ሉላ፣ ቤት ውስጥ የነበረችው ሴት ትንሽ አስቸጋሪ ናት። አይ ቲንክ ያማታል። ወይኔ ጉዴ! እና ታዲያ እኔ ምን ላድርግ? ማለት እኔ ምን ላድርግላችሁ? ኤፍራታን አግዣት። ሰውየው እሷ ጋር ነው ያለው። መርዞ ብላ ከጠራች ይዤላት። እሺ እንዴ እናንተስ? ከዛስ? እሺ ወይኔ ጉዴ! ምንድን ነው የማደርገው? ምን ነው ምጥ እንደመጣበት ሴት ትንፋሽ አበዛ። አሁን ደግሞ ይህንን የገረፍሽውን ገላ በደንብ አድርገሽ ታሽዋለሽ። አይ እኔ ማሸት አልችልም። ባልሽ እኮ 100 ሺህ ብር ተቀብሎ፣ ስለዚህ እኔ መንከባከብ ግዴታ አለብሽ። ነይ ናሽኛው። እኔ ማሸት አልችልም። ድጋሚ ያላሰንጥልሽ። ነይ ናሽ። እሺ ወዴት? ሎሽን ላመጣ። የደሃ ሎሽን? ይሄ ጥቁር ጉንዳን የሆነ ባልሽ የሚቀባው ሎሽን? ለማንኛውም እኔ ለሱ ሎሽን አለርጂክ ነኝ። እሺ ምን ነበረ ባልሽ ያልሽው? ደላላ ነው አይደል? ደላላ እኮ አንገት እንጂ ጭንቅላት የለውም። ጭንቅላት የሌለው ሰው የሚቀባው ሎሽን ነው ታውጪ? ነሽ ግዴታሽ ነው። 100 ሺህ ብር ተከፍሏል። አንቺ በደንብ እሺ። እሺ ያንን አመዳን ባልሽ ናቅፈሻል የምታዝም ሰው ብለሽ ደግሞ ይሄ ኩንታል የሆነ ጉንዳን። ይኸውልሽ እናት አንድ ጊዜ ብቻ ስሚኝ እሺ። እኛ ልንረዳሽ ነው የምንፈልገው፣ ሌላ ምንም ነገር አይደለም። እሺ ማነው በሩን ይዘጋብሽ? ለምን አትሄጂም? ሂጂ፣ በሩ እኮ ክፍት ነው። ሂጂ። ወዴት እንደሄድልህ ነው? ወዴት እንሄድልህ? እሱ አይደል እንደገሙና ድፈራት ያላችሁ? እንደዛ እኮ አይደለም። እንደዛ ቢሆን እኮ ቢላ እስክታነሽ እኮ አልጠበቅም ነበር። ደግሞ አክሊሉ የለም። እሺ ውጪ፣ በቃ ሂጂ፣ አምልጪ። እኔም አልሄድም፣ እናንተም አትወጡ። ከሁለት አንዳችንን ብትገይን አንዳችን ደግሞ አንቺን እንገልሻለን። ስለዚህ በሩ ክፍት ነው። በቃ ዝም ብለሽ አትወጪም። ሂጂ በቃ። ቁልፍ ውስጠኝ። እሺ እሰጥሻለሁ። ምን ማለት ነው? የምታደርገውን ታውቃለህ ግን? ነይ ትሰማኛለህ? እንቀሳቀሳለሁ ብትል በዚህ ነው አንገትህን እምልልህ። ነይ እሰጥሻለሁ። ይኸው ያዥ። ምን ማለት ነው ሞገስ? የምታደርገውን እያወቅህ ነው? ይኸውልህ ሰው ቤት እኮ ነው ያለ ነው። ምናልባትም እኮ ሊመጣበት ይችላል። ምን ሊያደርግ እንደሚችል አንቺ መቼም ላንተ አልነግርም። ዝም በል አታስመስል።
እናንተም የነሱ ሰዎች ናችሁ። አታስመስሉሽ። እናንተም የሱ ሰዎች ናችሁ። ቁልፉን ስጠኝ። ቁልፉን ስጠኝ። ቪላውን ወደዛ አድርጊዋ። ቁልፉን ስጠኝ ብያለሁ። ቁልፉን ስጠኝ። እንዳትጠቀኝ፣ እንዳትጠቀኝ ነግሬያለሁ። ሞገስ አስበላኝ፣ ሞገስ አስበላኝ፣ አስበላኝ። ሞገስ ኤፍራታ ተበላኝ። ወይኔ ሞገስ እየነገርኩ እኔን አምና እኮ ነው ኤፍራታ፣ እኔን አምና። ወይኔ ይኸውልህ አሁን ወይኔ ማለቱ ምንም አይበጀንም። ዘዴ መፈለግ ነው፣ መፍትሄ መፈለግ ነው ያለብን። ምንም ፈልግ? አንተ እኮ ነው የሆነ ነገር እየፈለክ ያለው። ለመሆኑ ምንድን ነው ዓላማ? እኛ እዚህ ግቢ እንድንከራይ ያደረክበት ምክንያት ምንድን ነው? ንገረኝ። ይኸውልህ በችግር ጊዜ መጫጫ ምንም መፍትሄ አያመጣም። ይኸውልህ ኤፍራታ ብቻ ሳትሆን ሁላችንም አደጋ ውስጥ ነው ያለነው። አደጋ ውስጥ እኮ የገባ ነው ባንተ ምክንያት ነው። ምን ሆኜ ነው ቆይ ይሄ ሁሉ ጊዜ ተከተልኩ? መርዞ የሆነ መፍትሄ ፈልገን ከዚህ ቤት መውጣት አለብን። ኤፍራታ ብቻ ለማደጋ ውስጥ ያለች፣ ሁላችንም አደጋ ውስጥ ነው ያለነው። ሰውየው እዚህ ከገባ ይገለናል። አውሬ ነው እያልኩ ነው። አረ አውሬ መሆኑን አሁን ነው የምትነግረኝ? ካወቅኩ በኋላ እንዴ? ለመሆኑ ሰውየው የት ነው የምታውቀው? የት ነው የምታውቀው? ንገረኝ። እሱ አሁን ምን ይሰራላል? በሩን ገንጥለን መውጣት አለብን። አለበለዚያ ግን ሁሉም ነገር እዚህ ጋር ያበቃል። ኤፍራታ በቃ አሁን ይኸውልህ ያታለልኳት የሸጥኳት ነው የሚመስላት። በቃ ወይኔ ኤፍራታ ቆሻውን ከዚህ ወጥቼ ላምልጥ ነው ወይስ ተመልሼ ሄጄ ልግደላቸው? ቆይ ከዚህ በኋላ የቀረኝ ህይወት አለ እንዴ? ምንም የቀረኝ ህይወት የለም። አዎ ዘመድ የለኝም፣ ቤተሰብ የለኝም፣ ህይወት የለኝም፣ ምንም ነገር የለኝም። ውዱን ህይወቴን ነጥቀኸኛል፣ ሁሉ ነገሬን ነጥቀኸኛል። የኔንም እንደነጠቃችሁ እናንተንም እነጥቃችኋለሁ። አዎ እናንተንም እነጥቃችኋለሁ። በእርግጥ በቁሜ ገላችሁኛል፣ ግን ብቻዬን አልሞትም።
በቃ ፍራሽ አሁን ፈጠን በይና ልብስሽ ነው። እባክህ ግዳጅ ላይ ነኝ። የምን አባሽ ግዳጅ? ፔሬድ ላይ ነኝ። ይህ ውሸታም። አሁን ልብስሽን አውልቂና እርቃንሽን ፊት ለፊት ይቁም። እንደዛ ነው አንቺን ማየት የምፈልገው። አይ አላውልቅም። ባልሽ እኮ ሽጦሻል። ለማን ብለሽ ነው የማታወቂ? በብር የሸጠሽ ባልሽ ነው። ይሄ ሰውዬ ነገ ሲመጣ ወንድ ብለሽ እንዳትጠሪ፣ ባሌ ነው ብለሽ እዚህ ቤት እንዳታስገቢ። እሺ አሁን ግን ይብቃ፣ እባክህ ውጣ። ይሄ እኮ የኔ ቤት ነው፣ የሰራሁት ቤቴ። በጣም አንቺ ነሽ የምትወጪው እንጂ እኔ አይደለም የምወጣው። እሺ ልውጣ፣ ልሂድ። እሱን ተይው። ይልቅ ይኸውልሽ አሁን ስታወልቂ ቀስ ብለሽ ከስር ከፍ 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 እያደረግሽው ነው የምታወጪው። እሱን ስሜት በጣም ፈልገዋለሁ። እሱ ስሜት ነው በጣም የሚያስደስተኝ እንጂ እንደ በቆዳ ከላይሽ ላይ ልብስሽን ባንዴ ገፍፌ ማውለቅ አላቃተኝም። አሁን ፍጠኝ። ምን አባሽ አፍጠኝ ትተኛለሽ? ፍጠኝ እንጂ መርዞ ሞገስ ሞገስ ኤፍራታ መርዞ እያለች ነው። በቃ ታዩ። ተመለሽና ግቢ። ምንድን ያለች? ምንድን ያለች? የግድ በሩን ሰብረን መውጣት አለብን። የግድ መውጣት አለብን። ሰው እንዴት አንበሳ ጉድጓዱ ሰተት ብሎ ይገባል? በእናትህ ይኸውልህ፣ አንበሳ ሳይሆን ጅብ ነው ጉድጓድ ውስጥ የሚኖረው። ኧረ በእናትህ በዚህ ሰዓት ስለ ጅብና ስለ አንበሳ ጉድጓድ ልዩነት እያስረዳኝ ነው እንዴ? ሞገስ ሞት አፋፍ ላይ ነው ያለ ነው። እዛ ጋር ሉላ ምን እንደምትሆን አናውቅም። ኤፍራታ ተይዛለች እንዴ? ግዴታ ከዚህ ክፍል መውጣት አለብን። ሰብረን እንውጣ። ቀላል ነው አይደል? እስካሁን ስሞክር ነበር። ወደ ውስጥ ሞክር። እስኪ ወደ ውስጥ መገንጠዩን ለመስበር ሞክር። መርዞ ነው ያልሽው? ሸጦሻል። የሸጠሽን ሰው እንዴት ትጠሪያለሽ? መርዞ እባክህ ዛሬን ተወኝ። እኔ ያገባሻለሁ። ይሄ የሸጠሽን ባል ድጋሚ እንዳታገቢው። ቤቴን አይተሽዋል አይደል? ለፍቼ ጥሬ ግሬ የሰራሁት ቤት ነው። እዚህ ቤት ውስጥ ከኔ ጋር ብቻ ትኖሪያለሽ። ይሄ መርዝ የሆነ ባልሽ ሲመጣ ነገ እዚህ ግቢ እንዳታስገቢው። አይ እኔ አልፈልግም። እኔ መርዞን ወደዋለሁ። አንቺ ሴት ይሄ ሰውዬ መሞሻሽ ነው ማለት ነው። መርዞ ብለሽ ስም የሰጠሽው አይደለም፣ ገዳይሽ ነው ማለት ነው። አሁን ባልኩሽ መንገድ ልብስሽን አውቂ። እሺ። የሆነ ጓጓታ ይሰማሻል? አይ አይሰማኝም። እንዴት አይሰማሽም? እኔ እየተሰማኝ አንቺ እንዴት ነው ጓጓታ ማይሰማሽ? እኔ አይሰማኝም። እኔ የምለው ባልሽ ለምንድን ነው በ100,000 ብር የሸጠሽ? ለአንድ ቀን አዳር ብሎ 100,000 ብር የተቀበለው ለምንድን ነው? ደግሞ እነኛ ተከራዮች ምን ነው ድምጻቸው ጠፋ? ድምጻቸውን አልሰማሁም። እኔ የሚሰማኝ አንቺ ለምንድን ነው አይሰማሽ? እሺ አሁን ተሰማኝ። ኧረ እባክሽ አሁን ተሰማሽ አይደል? ቤቴ ውስጥ የሆነ ነገር እየተካሄደ ነው። ቶሎ ብዬ እመለሳለሁ። አንቺ ልብስሽን አውላልቀሽ በሆድሽ ተኝተሽ ጠብቂ። እመለሳለሁ። እሺ? አይ እና በቃ እዚህ ቆይ።
እዚሁ ቆይ። ቅድም ውጣ ስትይኝ ነበር። አሁን ደግሞ እዚሁ ቆይ። ይሄ ነገር ጥርጣሬን ከፍ ያደርገዋል። የሆነ ጨዋታ መጫወት አማረሽ እንዴ? ሰሚኛለሽ? ልብስሽን አውልቂና ተጋድመሽ ጠብቂ። ማን ነው በሩን የሰበረው? አታለው ሊዘርፉኝ ነው ማለት? ወይኔ ሰገን ሳልገላት አመለጠች። ጭራሽ ያክሊሉ አለ። ሞገስ ስበረው፣ እንደምንም ብለህ ስበረው። ኤፍራታ ምንም ሆነ አለባት። ወይኔ ኤፍራታ፣ ወይኔ ኤፍራታ፣ ወይኔ ደወለች ሹላ። ይኸውልህ ፖሊስ ጥሪ በላት፣ ፖሊስ ጥሪ በላት። ኤፍራታ ምንም መሆን የለባትም። ቶሎ በይ፣ ፖሊስ ጥሪ በላት። ሄሉላ፣ ሰውየው ወደ ቤት እየመጣ ነው። ሞገስ ቶሎ ውጡ። ምን? ወደ ቤት እየገባ ነው? አዎ ሞገስ ወደ ቤት እየገባ ነው። ቶሎ ውጡ ባካችሁ። በመስኮትም ቢሆን ቶሎ ውጡ። እየገባ ነው፣ እየመጣ ነው። ይኸውልሽ ግቡ፣ እሺ? ከቤት እንዳትወጡ፣ ወደ ቤት ግቡ። እባክህ ሞገስ ቶሎ ውጡ ባካችሁ። ሁሉም ነገር ይቅር፣ እባክህ ቶሎ ውጣ ሞገስ። እሺ፣ እንወጣለን። እሺ እየመጣ ነው አለች አይደል? ወደዚህ እየመጣ ነው፣ እየገባ ነው አይደል? ወይኔ በቃ አለቀልን፣ ገደልን፣ ምንም አያስተርፍልም፣ ይጨርሰናል። አዎ መርዞ ወደ ቤት እየገባ ነው። እርግጠኛ ነኝ እዚህ ካገኘ ግን ይገለናል። ለነገሩ ኤፍራታንም ጥሎ መምጣቱ አንድ ነገር ነው። ተጮቶባት ነው እንጂ የመጣው ምን ጥሏት መጣ ትለኛለህ? ትሰማኛለህ? ለዚህ ነገር ተጠያቂ ደግሞ የምትሆነው አንተ ነህ። ይኸውልህ በህይወት ነው የምትፋረድ። አለቀ። መርዞ ጠንክር ማለት ነው ያለብን። አሁን መደበቅ ነው የሚገባን። እንደበቅ። ይኸውልህ ካገኘ ይገለናል። ቅድም ነግሬሃለሁ። ከእነዚህ ነገር ግንኙነት አለው። አውሬና ክፉ የሆነ ሰው ነው። ወዴት ነው የምንገባው? መርፌ አይደለን አንጠፋ። ትሰማኛለህ? ትወጣና እኔ ነኝ ያስገደልኩት ብለህ ትነግረዋለህ። እሺ እኔ ራሱ ከያዘኝ እሱ ነው ያስገደለኝ እለዋለሁ። እሺ ምንም ለዚህ ነገር ተጠያቂ ብትሆነው አንተ ራስህ ነህ። ወይኔ ጉዳችን፣ ወይኔ አክሊሉ እንዴ! ወይኔ አክሊሉ ሰገን ትሰሚኛለሽ? እየሰማሽኝ ነው? እገልሻለሁኝ፣ አሰናብትሻለሁ ሰገን።
ከዛ በፊት ግን በደንብ አድርጌ ገና እጫወትብሻለሁ። ጨዋታው ሲሰለቸኝ ያን ጊዜ አሰናብትሻለሁ። ለነገሩ ከዚህ በኋላ ብዙም እድሜ የለሽም። በቅርቡ አሰናብትሻለሁ። እሺ ሰምተሽኛል አይደል? አንቺ ቁራጭ። ታዲያ ማን አባቱ ነው ቤቴን የከፈተው? ፖሊስ ሊከፍተው ነው። የኤፍራታን እርግዝና ሳላረጋግጥ በቃ መሞቴ ነው። በቃ አንተ ጦስ ትሰማኛለህ መርዞ? አንዳችን መትረፍ አለብን። የግድ አንዳችን መትረፍ አለብን። እሱ እኔ ነው የምተርፈው። እሺ ሰማኝ። አንተ የገባበት ጣጣ ነው ዞት ወጣው። ይኸውልህ ስማኝ፣ አንተ መትረፍ ከፈለክ እኮ የግድ መተጋገዝ አለብን። ምንም መተጋገዝ ብሎ ነገር የለም ወንድም። ይኸውልህ ሲገባ አንተ እጅህን ስጥ ወይ ተጋፈጠው። እኔ ሮጬ አመልጣለሁ። የታጠቀ ሰው ነው እያልኩ እኮ ነው። አደገኛ ሰው ነው። እንዴት ነው የምታመልጠው? ሮጠህ ታጥቋል። ወይኔ በቃ እዚሁ መሞቴ ነው። እዚሁ መሞቴ ነው። ወይኔ ምን አይነት ጭንቀት ውስጥ ነው የገባሁት? ተምሰቀንስ ተምሰቀንስ ወይኔ ጉዳችን። ሞገስ ግን ምንድን ነው ያለሽ? ከቤት እንዳትወጡ ነው ያለው። ለመርቶ አልደወልሽለትም እንዴ? እሱማ ከግቢ ውጭ ነው ያለኝ። ግን ለማን ነው ትተናቸው የምንወጣው? ሉላ አንድ ነገር ማድረግ አለብን። ቆይሽ ምን እናድርግ? ለፖሊስ እናሳውቅ ወይ ለጠበቃው ልደውልለት እንዴ? አሁን እንደውም እንደዛ ሳይሻል አይቀርም። ደውይለት። ታዲያ ይምሻ ጓደኞቹ እኮ አደጋ ውስጥ ናቸው። እመለሳለሁ እዚህ ከግቢ ሳትወጪ ጠብቂኝ ብሎ እኮ ነው ሄደው። እሺ ቆይ ምን ውስጥ ነው የገባው ነው? እኔ ምንም አላውቅም ኤፍራታ። እየሆነ ያለው ሁሉ ህልም እየመሰለኝ ነው። እባክሽ ህልም ነው በይኝ። በቃ ለጠበቃው ደውይለት፣ ፖሊስ ይዞ ይምጣ። ሉላ ቶሎ በይ ንገሪው። ስልኩ እየሰራ አይደለም። ቆይ ዛሬ ምንድን ነው እየሆነ ያለው?